እዚህ ጋር በልደቷ ቀን የተለያዩ ስጦቶችን እየሰጧት ፍቅር እያሳየኋት ሁላችሁም እንግዲህ ደስ ብሏችሁ እህቷም የአባቷ ልጅም በመጀመሪያ ቀለበት የአንገት ሰጥተዋት እቅፍ እያሉ ሰላም እንግዲህ በፍቅር ሁላቸውም ደስ ብሎ እየጨበጨቡ በደስታ ልደቷን እያከበሩ ነው። ዳጣ ግን ጥሩ ስሜት አይሰማላትም። እንዴ ምነው ዳጣ ዛሬ እኮ ያንቺ ቀን ነው አታልቅሽ። እና ናታንም አይኗን እያየ እናቷ ደግሞ ናታን ምነው አንተ ስጦታ የለህም እንዴ? እኔ ግን አለ ዛሬ ግን አልሰጣትም ሌላ ቀን ነው የምሰጣት እያለ ነበር። እናትየው ደግሞ ኦ ለዛ ነው። አባትየው ደግሞ እኔና የማማ ስጦታ አንድ ላይ እንሰጣት ብሎ ተነስቶ እየተጨበጨበ ስጦታዋን እንግዲህ መስጠት ቀጠሉ። እንግዲህ እየጨበጨቡ ይከፈት ይከፈት እያሉ በደስታ ግን አባትየው ምን አይነት ስጦታ እንደሰጣ በጣም ይገርማል። ልክ ወዲያው አየችው በኋላ በጣም ስሜታዊ ሆና በጣም ለማለቀስ የሞከረች ነበረ። ማርታ ደግሞ ማለቀስ የለብሽም ያው ተነጋግረን ነው አታስቢ፣ የሁለታችን ሀሳብ ነው ገባሻለሁ በጣም። አባትየው ደግሞ ይዟት ዳጣ ደስ ማለት አለብሽ ለምንድን ነው ዳጣ እንግዲህ ያው ማለቀሷን ደግሞ ደስታውን ነው መሰለኝ የሚያስለቅሰው አይደል? ማርታ ዳጣዬ ተረጋጊ፣ ለምን አታለቅሺ? ውሃ ደግሞ እንደ አባቢ ለኔ ስጦታ አይሰጠኝም እንደ ሲል ትንሿ ያንቺ ልደት ሲደርስ ጊዜ ነው ስጦታ የሚሰጠው ምን ትላለች ብሎ አባትየው ቁጭ እያለ ውሃ እንግዲህ አሁን ደግሞ ሌላ ስጦታ ያለች ማርታ ሲሰጥ ይሄ ደግሞ ሰላምዬ ነው ብላ ሲሰጥ የሰጠችው አሻንጉሊትና ቀለበት ነው የሚወጣው። እንዴት እንደ ልጅ አሻንጉሊት እንዴት ነው የሚሰጡ ተባለ። በመጀመሪያ ወዲያው አሻንጉሊቱን ስላዩ ቀለበቱ ስላላዩ አራ ሌላም አለ ዳጣ ትላለች። ሌላም አለህ ብላ ቀለበቱን ሲወጣ እንዴ ቀለበት እያሉ ነበር ማርታ። ውሃ ደግሞ ዳጣ እኔ እኮ አንቺን በጣም ነው የምወድሽ አሻንጉሊቱ ለእኔ አትሰጪኝም? ዳጣ ደግሞ ችግር የለውም እያለች ነበር። እንግዲህ ማርታ ደግሞ ሁሉም ሰው የሚችለው እያደረገ ነው፣ የኔ ስጦታ ከደረጋ ቁጠሪልኝ እሺ ሲል እሺ ማማ በጣም አመሰግናለሁ። እንግዲህ ሄዳ ማርታ እቅፍ አድርጋ አመሰግናለሁ እንዳለችው እቅፍ አድርጋ ሰላም ካለችው በኋላ አባትየው እቅፍ አድርጋ ሰላም ስል አባትየው ደግሞ እነግርሻለሁ ዋናው ስጦታ እናትሽ መሆኑን አውቃለሁ እያለች ዳጣ ደግሞ ወደ ክላሱ ከገባቸው በኋላ ውሃ ነበረች። እነሱ እያወሩ እርስ በርሳቸው ያለውበት ሰዓት ውሃ በጣም ነው የምወድሽ ነይ ልቀፍሽ። አሁን እንግዲህ እቅፍ ተደርጎ ከዛ በኋላ ማቀፍ ሰው አልችልበትም ባንቺ ልለማመድ ውሃዬ ስትል ዳጣ ደግሞ እኔ ምልሽ እናቴን ሳገኝ ጊዜ እንዴት ነው ማቀፍ እስኪ ንገሪ እናቴን አገኛታለሁ። እናትሽን ስታገኝ እንደዚህ እቅፍ አድርገሽ ሰላም ትያታለሽ። ከዛ በኋላ ኬክም ጣፋጭ ነገር ካመጣች ላንቺ ዳጣ ደግሞ ውሃ እንደዛ ስታወሪ አይ እናቴ አንቺማ አልገባሽም። ውሃ እንግዲህ ደስ ብሏት አይ ውሃ እኔ እኮ እናቴን ላገኛት ነው ደስ ብሎኛል ያለች ነው። እንግዲህ እዚህ ጋር ዘባኛውና ውሃው አንድ ላይ ሆነው ፀጉሯ ወርዶባት ምናምን እያለ ሲያወራ ነበረ። እሷ ደግሞ ምን አገባክ ፀጉሩን የሚያሳድግ ቅባት እስኪገዛልኝ እያለች ነበረ። ቅባት መግዛልሽ ማቆረጫ የሚገዛልሽ ይሻልሻል፣ ሲቆርጥ ይቁረጥ። ቆይ ጨጓራዬን ልትልጥ ነው እንደ የመጣክ? ቆይ ስማማ መቼ ነው የተወለድከው? ጊዜ ሲልማ እኔ
ዳጣ አባት ብቻው ክላሱ ላይ ገብቶ እያሰበ ያለበት ሰዓት ልክ መታ ማርታ ምንድን ነው እዚህ ቤት ምን ሆኔ ነው ብላ እሱ ብቻው ያወራ ያለው ቀስ ብላ በከኋላዋ መታ እሱ የሚያወራው ነገር ሁሉም ሰምታ እኔ ብቻዬ አወራሁ እንዴ ስል ማርታ ደግሞ አዎ አውርታሃል ደረጀ ምንድን ነው የሚያስጨንቀኝ ምን ሆነ ነው ምንድን ነው ብቻው የምታወራው 6 ወር ሙሉ ብቻው ነው የምትሰቃየው ምን ሆነ ነው አልበዛም ስል ምን አወራው ምን ሆነ ነው ብቻው የሚያስበው ነገር 6 ወር ሙሉ ብቻው አልበዛም በጣም በዝቷል 6 ወር ሙሉ የምታወራው ብቻው በጣም ነው አበዛው አይደለ ግን በጣም ነው የምወድሽ ማርታ ደግሞ ተው እባክህ ደረጀ አትደልለኝ ምንድን ነው የሆንኩበት ነገር ለምን አትናገርም ለምንድን ነው 6 ወር ሙሉ ብቻው የምትጨናነቀው ማርታ አጥፍቻለሁ ይቅርታ ማርታ ደግሞ ደረጀ ከኔ የጠበክ ወይም የደበከው ነገር አለ ለምን አትናገርም ማርታ ለማንኛውም ጭንቀት አልፎልህ ትነግረናለህ ሁሉም ነገር ከኔ እየጠበክ እያለ አሁን ደግሞ እሱም አይበቃም ብለህ ብቻው ማውራት ጀመርክ ደረጀ ደግሞ እሺ ይቅርታ ምንድነው ይቅርታ? ቆይ ለምን ነው ይቅርታ የምጠይቀኝ? ምንድነው ያልከው?